ሌላ ታሪክ የለኝም። ታሪኬ ኢየሱስ ነው። እንደዚህ በፊታችሁ መቆም ማልችለውን ሰው እግዚአብሔር ረድቶኝ ቆሜ ያለው የዛሬ 4 ወር እንደ እጢ ነገር እዚህ መቀመጫዬ ላይ ወጣና ሕክምና ኦፕራሲዮን አስደርጌ አስወጣው። ካስወጣው በኋላ ቁስሉ ለ20 ምናምን ቀን ያለማቋረጥ ፈሳሽ ያወጣል። ተመልሼ ጄም አሳያቸው። ይሄ በቃ ወይ የስኳር ኬዝ ወይ ቲቪ ምናምን ቆዳ ነው እያሉ ማይችሉትን ነው የሚያወሩት፣ ያው የራሳቸውን ግምት። በዛ መሃል ላይ ሰው ነኝና ያው ደነግጣሉ። ምንድነው ይሄ ነገር ለምን አይጠፋም እያልኩ በእግዚአብሔር ፊት እያስቀመጥኩ ባለፈው ወር በ2 ይሄን ነገር ደም አስቀዳና ቲቪ ሊሆን ይችላል እስቲ እንደገና ታይ ብለው ወረቀት ሁሉ ሰጡኝ። እሺ አልኩና በ3 እዚህ እሁድ ፕሮግራም ነበረ መጥቼ እዛች ጋር ቁጭ አልኩኝ። ከዛ የእግዚአብሔር ሰው የተጣለ ይነሳል እያለ ያገለግል ነበረ። ዝቅ ብዬ የተጣልኩ እኔ ነኝ። ከታች መጽሐፉ ላይ ሲናገር ምን ይላል? እባክህ ለጠላቶቼ ፈቃድ አትስጠኝ ይላል። ዳዊት ነው የዛኔ የተጣለው። እኔ ለጠላቶቼ ፈቃድ አትስጠኝ። በሽታን የሚያስቀምጥ ጠላት ነው፣ ችግርን የሚያስቀምጥ ጠላት ነው። እግዚአብሔር ግን ያነሳል እያልኩ ዝቅ ብዬ እያለቀስኩ እያለ 2 ሰዎች አላችሁ፣ ሁለታችሁም የሐኪም ትእዛዝ ሰምታችሁ ደንግጣችኋል። እናንተና እግዚአብሔር ትተዋወቃላችሁ። ሐኪም ቤት ሄዳችሁት ለሌላ በሽታ ለመታከም ሐኪም የነገረው መርዶ መቋቋም የሚያስቸግር ነው። አሁን ሰምቼ መጥቻለሁና እግዚአብሔር ዛሬ ቃል ልኮልኛል። የኔ ነው ትንቢቱ የሚል ሰው እያየሁ ነውና ና ልጸልይ። ከኔ ጋር ወደ 5 ሰዎች እዚህ ጋር ተነስተው ነበረ። 5ታችንንም አቆመና እንግዲህ መሀል ላይ ያለው ብዙ ነገር ነው። ሰውነት በጣም ይሸታል። ይሄ ሰውነት ባዳ ነው፣ ይከዳል። ለብሰን ስንታይ ምናምን ሰው እንመስላለን እንጂ በእውነት እኔ እቺን 3 ወር ያየዋት ነገር ሰውነቴ ለራሴ ግራ እስከሚገባኝ ድረስ ነበረ። ወንበር ላይ አልቀመጥም። እዛ ጋር የተቀመጥኩት ቀን ጫፍ ላይ ነው የተቀመጥኩት። መቀመጥ አልችልም ነበረ። ከዛ 2 ሰዎች አላችሁ ስለኝ ዘልዬ እኔ ነኝ እዛ ጋር ሰው ገፈታትሬ ነው እንደውም የመጣሁት። የሆነ አውሮ ጎዳና ጓደኛዬ ነበረኝ። አውሮ ጎዳና ምናምን በምትል ሰዓት የዛን ቀን ነው። ከዛ እኔ ነኝ በቃ ብዬ መጣሁ። ምንም አላልክም። ትመሰክራለህ አለ። አዎ ትመሰክራላችሁ? አዎ። ውሃ ሰጠኝ። አሜን። እናንተ ባወቃችሁት በእናንተ ማንነት እናንተ ማታውቁትን ሌላ ማንነት የሚገልጽ አምላክ አሜን። እንትናችሁ 6 ናችሁ። የታወቀው አባት ሆይ በዚህ በኋላ ክብር ይገለጥ፣ አሜን። ጣቴ ይገለጥ፣ አሜን። ኃይል ይገለጥ፣ አሜን። መገኘት ያስደንቃል፣ አሜን። መርገም ይሰበር፣ አሜን። ስም ያለው ስም ያለው በሽታ ፈውስ ያገኝ፣ አሜን። ከዚህ ሰከንድ ከዚህ ደቂቃ ጀምሮ ሰላማቸው ይመለስ፣ አሜን። በተዘጋ ደጅ በተዘጋ በራፍ ላይ ፈርቶ ተንቀጥቅጦ በር ዘግቶ ሲቀመጡ በራስ በር ገብተህ ሰላም ለእናንተ ይሁን ያልክ ለሐዋርያቶቹ ያልከው ቃል አሁን ወደ እነሱ ይለፍ፣ አሜን። ሰላም ሚኒስተር አይሰጥም፣ ጤና ሚኒስተር አይሰጥም። ሰላምንም ጤናንም የሚሰጥ አምላክ አንተን ጠርቻለሁ። በዚህ በኋላ በኢየሱስ ክርስቶስም ጤናቸው ይመለስ። በሚቀጥለው ቀን በምስክርነት ይቆሙ። በአብ በወልድ በመንፈስ ቅዱስ በኢየሱስም አጸና። እንዳይቀልባችሁ ሌላ ቦታ 1000 ብር ነው ይዋ ወደ ተካፈለ እዛ ጋር እየሄድኩ አልጠጣውም ነበር። ማን እንደሆነ ውሃውን ጠጣ እንጂ ያለኝ። ውሃውን ጠጥቼ እጄ ወንበሩ ላይ ሙሉ ለሙሉ ነው ቁጭ አልኩት። ቁጭ ስል ምንም አልተሰማኝም። ከዛ 3 ወር ሙሉ መስራት ያልቻልኩትን ስራ 2 አዲስ አበባ ደርሶ መልስ ሄጃለሁ። ምንም አልሆንኩም። ምንም ሳልሆን አሁን ማታም እየነዳው መጥቼ ነው ጠዋት ተኝቼ ዛሬ ፕሮግራም አልቀርም አሁንም ስራ አለኝ መስክሬ ነው የምመጣው ብዬ ነው የመጣሁት። እግዚአብሔር ግን ክብሩን ይውሰድ። ክብር ለእግዚአብሔር ይሁን። እንደኔ በተለያየ አይነት እስራት ሰይጣን የሚያስጨንቃችሁ ሰዎች ልንገራችሁ። ከመወለዱ ጀምሮ አይነ ስውር የሆነውን ሰው ኢየሱስ ጭቃ እንትፍ ብሎ ከፈወሰው በኋላ ማን ነው ኃጢአትን የሰራው ብለው ጠየቁት። እነዚህ ፈሪሳውያን ሰዱቃውያን። ከመወለዱ ጀምሮ እውር ነው፣ ፈውሶታል፣ ጤናማ ነው የሆነው፣ ማየት ጀምሯል። ማየት ያልቻላችሁትን እንድታዩ ከበሽታ እስራት መላቀቅ የምትፈልጉትን ነገር እንድትላቀቁ ከፈለጋችሁ በእምነት ወደ እግዚአብሔር ፊት ቀረቡ። እግዚአብሔርን
ቃሉን በእምነት ጆሮአችሁን ተከላችሁ ልባችሁን ለእግዚአብሔር ሰጣችሁ ከሰማችሁ እግዚአብሔር ይፈውሳል። ምንድነው የተናገረው? ትልቁ ነገር እግዚአብሔር ክብሩን ሊገልጥ ነው። በቃ ሌላ ምንም የለም። እግዚአብሔር እኛ ላይ ያለውን ችግር ያነሳና ክብሩን እሱ ይወስዳል። ስለዚህ አሁን ከኔ ጋር ሆናችሁ እግዚአብሔርን አመስግኑት። እግዚአብሔር ፈውሶኛል። ሃሌሉያ። የእግዚአብሔር ሰው እግዚአብሔር ይባርክ። በእውነት እግዚአብሔር ለኛ ለምድራችን የሰጠ በረከት ነን። ይሄን በረከት እንጠቀማለን። እናንተም ተጠቀሙ። ስፋ ብዛ እላለሁ። ተባረክ።